በሰሜናዊ ምዕራብ ናይጄሪያ ከሚገኝ የሁለተኛ ደረጃ ትምህርት ቤት ከ100 በላይ ተማሪዎችን ጠልፎ የነበሩ ታጣቂዎች የማስለቀቂያ ገንዘብ ከተቀበሉ በኋላ 15 ተጨማሪ ታጋቾችን መልቀቃቸውን የተማሪዎቹ ቤተሰቦች ተወካይ ዛሬ አስታወቁ። የእስራኤል ጦር በጋዛ ሰርጥ የሐማስ ወታደራዊ መሳሪያ ማከማቻ ላይ የቦምብ ጥቃት መፈጸሙን አስታወቀ። ጦሩ ጥቃቱን የፈጸመው በጋዛ ሰርጥ በአንድ የእስራኤል ፖሊስ ላይ ብርቱ ጉዳት ያስከተለ ህዝባዊ ተቃውሞ መቀስቀሱን ተከትሎ ነው ተብሏል። በአፍጋኒስታን ባለፈው አንድ ሳምንት ውስጥ በካቡል ዓለም አቀፍ አውሮፕላን ማረፊያ ብቻ ሀገር ለቀው ለመውጣት ሲጥሩ የነበሩ በትንሹ 20 ሰዎች መገደላቸውን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኔቶ አስታወቀም። በሃይቲ በቅርቡ ደርሶ በነበረው ርዕደ መሬት የሟቾች ቁጥር ከ2200 በላይ መብለጡን የሀገሪቱ የሲቪል ጥበቃ ኤጀንሲ አስታወቀ። በሃይቲ ባለፈው ሳምንት በተከሰተውና 7.2 ማግኒቲዩድ በተመዘገበበት በዚሁ ርዕደ መሬት 344 ሰዎች አሁንም የት እንደደረሱ እንደማይታወቅ ኤጀንሲው ገልጧል። በኬንያ አስተናጋጅነት ላለፉት 5 ቀናት ሲካሄድ የቆየው የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና ኢትዮጵያ በሶስተኛነት አጠናቀቀች። ኢትዮጵያ ውድድሩን በ3 ወርቅ 6 የብርና 2 የነሐስ ሜዳሊያዎች በድምሩ 11 ሜዳሊያዎችን በማግኘት ነው ኬንያና ፊንላንድን ተከትላ ሶስተኛ ሆና ያጠናቀቀችው። ዜናውን በዝርዝር በሰሜናዊ ምዕራብ ናይጄሪያ ከሚገኝ የሁለተኛ ደረጃ ትምህርት ቤት ከ100 በላይ ተማሪዎችን ጠልፎ የነበሩ ታጣቂዎች የማስለቀቂያ ገንዘብ ከተቀበሉ በኋላ 15 ተጨማሪ ታጋቾችን መልቀቃቸውን የተማሪዎቹ ቤተሰቦች ዛሬ እሁድ አስታወቁም። 65 ተማሪዎች አሁንም ድረስ በታጋቾች እጅ እንደሚገኙ የተማሪዎቹ ወላጆች ገልጸዋል። በቅርቡ በተመሳሳይ አጋቾች የጠየቁት ገንዘብ ተሰጥቶ 56 ተማሪዎችን ከእገታ ማስለቀቅ መቻሉን የፈረንሳይ የዜና ምንጭ ዘገባ ያመለክታል። ቁጥራቸው 121 የሚሆነው ተማሪዎቹ ባለፈው የሐምሌ ወር ነበር ከሚማሩበት የቤቴል ባፕቲስት የሁለተኛ ደረጃ ትምህርት ቤት ከተገኙበት ታግተው የተወሰዱት። የቤቴል ትምህርት ቤት ጠለፋ በሰሜን ምዕራብና በማዕከላዊ ናይጄሪያ ለረጅም ዓመታት ሲያሸብሩ በከብት ስርቆትና ዘረፋ እንዲሁም ተማሪዎችን በማገት ገንዘብ ለመቀበል በአካባቢው በሚታወቁ ታጣቂ ቡድኖች የዘረፋ አካል እንደሆነ ነው የተገለጸው። በናይጄሪያ ከሽፍቶች በተጨማሪ እስላማዊው የሽብር ቡድን ቦኮ ሐራም በጎርጎርሳውያኑ 2014 ቺቦክ ከተሰኘች መንደር በእገታ ከወሰዷቸው 300 ተማሪዎች ውስጥ አሁንም ድረስ ያልተመለሱ ተማሪዎች እንዳሉ በዘገባው ተመልክቷል። የእስራኤል ጦር በጋዛ ሰርጥ የሐማስ ወታደራዊ መሳሪያ ማከማቻ ላይ የቦምብ ጥቃት መፈጸሙን አስታወቀ። ጦሩ ጥቃቱን የፈጸመው በጋዛ ሰርጥ በአንድ የእስራኤል ፖሊስ ላይ ብርቱ ጉዳት ያስከተለ ህዝባዊ ተቃውሞ መቀስቀሱን ተከትሎ ነውም ተብሏል። በመሳሪያ ማከማቻ ላይ ከተሰነዘረው የቦምብ ጥቃት በተጨማሪ አንድ የ13 ዓመት ፍልስጤማዊ ታዳጊን ጨምሮ 24 ፍልስጤማውያን ከእስራኤል ወታደሮች በተተኮሰ ጥይት ተመተው መቁሰላቸውን ከጋዛ የጤና ሚኒስቴር የወጣ መረጃ አመልክቷል። የእስራኤል ጦር በመግለጫው እንዳለው በአየር ጥቃቱ 4 የሐማስ የመሳሪያ ማምረቻና ማከማቻ ስፍራዎችን መምታቱን አስታውቋል። ከአየር ጥቃቱ በተጨማሪ የእስራኤል ወታደሮች ከፍልስጤማውያን ወደሚዋሰኑበት የድንበር አካባቢዎች መጠጋታቸውን ጦሩ ገልጿል። ሐማስ በእስራኤል ጦር የደረሰበትን ጥቃትና በጥቃቱ ስለደረሰው ጉዳት ወዲያው ያለው ነገር የለም። በጋዛ ህዝባዊ ተቃውሞ የተቀሰቀሰው ሐማስ ትናንት ቅዳሜ እስራኤል ከግብጽ የሚያዋስናትን ድንበር መዝጋቷ ትኩረት ያገኝ ዘንድ እንደሆነም ተገልጿል። ሁለቱ ወገኖች በዚህ ዓመት በቅርብ ወራት አድርገውት በነበረው ውጊያ በጋዛ ሰርጥ 250 ፍልስጤማውያን ሲገደሉ ከእስራኤል ወገን ደግሞ አንድ ወታደርን ጨምሮ 12 ሰዎች ተገድለዋል። በአፍጋኒስታን ባለፈው አንድ ሳምንት ውስጥ በካቡል ዓለም አቀፍ አውሮፕላን ማረፊያ ብቻ ሀገር ለቀው ለመውጣት ሲጥሩ የነበሩ በትንሹ 20 ሰዎች መገደላቸውን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኔቶ አስታወቀ። ዩናይትድ ስቴትስና ሌሎች ሀገራት በሺዎች የሚቆጠሩ ዲፕሎማቶቻቸውን እና አጋር አፍጋኒስታውያንን ለማስወጣት በሚያደርጉት ጥረት ወደ አውሮፕላን ማረፊያው የሚጎርፉ ሰዎች በየዕለቱ ከፍተኛ ጭማሪ ማሳየቱን ኔቶ ገልጿል። ከካቡል አውሮፕላን ማረፊያ ውጭ ያለው የሰዎች ሁኔታ እጅጉን የሚያሳዝን መሆኑን የገለጹት አንድ ስማቸው እንዳይጠቀስ የፈለጉ የኔቶ ባለስልጣን በተቻለ ፍጥነት የሁሉንም የውጭ ዜጎች ከአፍጋኒስታን ለማስወጣት ጥረት እናደርጋለን ማለታቸውን ሮይተርስ የዜና ወኪል ዘግቧል። የኔቶ ወታደሮች ከአውሮፕላን ማረፊያ ውጭ ሆነው ጥቃት እንዳይደርስ እየተከላከሉ መሆኑንም ባለስልጣኑ ተናግረዋል።
የዛሬ ሳምንት ታሊባን ካቡልን ሙሉ ለሙሉ ከተቆጣጠረ በኋላ የበቀል እርምጃውን ለመሸሽ የውጭ ዜጎችን ጨምሮ በሺዎች የሚቆጠሩ አፍጋኒስታናውያን በካቡል አውሮፕላን ማረፊያ ተኮልኩለው የሚመጣውን በመጠባበቅ ላይ ይገኛሉ። ይህ ዶይቼ ቬለ ነው። በሃይቲ በቅርቡ ደርሶ በነበረው ርዕደ መሬት የሟቾች ቁጥር ከ2200 በላይ መድረሱን የሀገሪቱ ሲቪል ጥበቃ ኤጀንሲ አስታወቀ። በሃይቲ ባለፈው ሳምንት በተከሰተውና 7.2 ማግኒቲዩድ በተመዘገበበት በዚሁ ርዕደ መሬት 344 ሰዎች አሁንም ድረስ የት እንደደረሱ እንደማይታወቅ ኤጀንሲው ገልጧል። በአደጋው ከሟቾች በተጨማሪ ከ12000 በላይ ሰዎች ላይ ጉዳት አድርሷል። እንዲሁም 53000 ቤቶችን ከጥቅም ውጪ ማድረጉም ተሰምቷል። በሀገሪቱ በአደጋው የሟቾች ቁጥር ያሻቀበው የነፍስ አድን ሰራተኞች የነፍስ አድን ጥረታቸውን አጠናክረው ባሉበት ወቅት መሆኑም ነው የተነገረው። የት እንደደረሱ ያልታወቀ ሰዎችን በህይወት የማግኘቱ ነገር ተስፋው እየተሟጠጠ መምጣቱም ተገልጿል። በተጨማሪ መቀመጫውን በዩናይትድ ስቴትስ ያደረገ ሳማሪታን የግብረሰናይ ድርጅት ርዕደ መሬቱ ብርቱ ጉዳት ባደረሰበት አካባቢ የመስክ ሆስፒታል አቋቁሞ ድጋፍ ለማድረግ ጥረት እያደረገ ቢሆንም በአካባቢው ወሮበሎች በሚደርስበት ተደጋጋሚ ዘረፋ ስራውን በአግባቡ ለማከናወን መቸገሩን አስታውቋል። ርዕደ መሬቱ ብርቱ ጉዳት ባስከተለባት የሌስ ካዮስ ከተማ አብያተ ክርስቲያናት በመፈራረሳቸው የሰንበት ስነ ስርዓትን ከአብያተ ክርስቲያናት ውጪ ለማድረግ መገደዳቸውን የአሶሺየትድ ፕሬስ ዘገባ ያመለክታል። በመጨረሻም ስፖርት። በኬንያ አስተናጋጅነት ላለፉት 5 ቀናት ሲካሄድ የቆየው የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና ኢትዮጵያ በሶስተኛነት አጠናቀቀች። ኢትዮጵያ ውድድሩን በ3 ወርቅ፣ 6 የብርና 2 የነሐስ ሜዳሊያዎች በድምሩ 11 ሜዳሊያዎችን በማግኘት ነው ኬንያና ፊንላንድን ተከትላ ሶስተኛ የሆነችው። ዛሬ በውድድሩ ማጠናቀቂያ ዕለት በተደረጉ ውድድሮች በ5000 ሜትር የሴቶች የሩጫ ውድድር ሚዛን ዓለም ወርቅና መልእክትናት ውዱ የወርቅና የብር ሜዳሊያዎችን ሲያሸንፉ ድርቤ ወልተጂ በሴቶች 1500 ሜትር የሩጫ ውድድር የብር ሜዳሊያ እንዲሁም በወንዶች የ3000 ሜትር መሰናክል ሩጫ ታደሰ ታከለ የብር ሜዳሊያ አስገኝተዋል። በዚህም ኢትዮጵያ የደረጃ መሻሻል አድርጋ 3ኛ ደረጃ ላይ እንድትቀመጥ አስችለዋል። ኬንያ በ8 ወርቅ 2 የብርና 6 የነሐስ ሜዳሊያዎች በድምሩ 16 ሜዳሊያዎችን በማግኘት ራሷ ያዘጋጀችውን ውድድር በበላይነት ማጠናቀቅ ችላለች። አውሮፓዊቷ ሀገር ፊንላንድ በ4 ወርቅና 1 የብር ሜዳሊያ በድምሩ 5 ሜዳሊያዎች በማግኘት ውድድሩን በሁለተኛነት ማጠናቀቅ ችላለች። በውድድሩ ከተሳተፉት የዓለም ሀገራት 18ቱ የወርቅ ሜዳሊያ ሰንጠረዥ ውስጥ መግባት ሲችሉ 32 ሀገራት ደግሞ የሜዳሊያ ሰንጠረዥ ውስጥ ስማቸውን ማስመዝገብ ችለዋል። ውድድሩ ከደቂቃዎች በፊት በመዝጊያ ስነ ስርዓት ተጠናቋል። ይህ ዶይቼ ቬለ ነው። በሰሜናዊ ምዕራብ ናይጄሪያ ከሚገኝ የሁለተኛ ደረጃ ትምህርት ቤት ከ100 በላይ ተማሪዎችን ጠልፎ የነበሩ ታጣቂዎች የማስለቀቂያ ገንዘብ ከተቀበሉ በኋላ 15 ተጨማሪ ታጋቾች መልቀቃቸውን የተማሪዎቹ ቤተሰቦች ተወካይ ዛሬ አስታወቁ። የእስራኤል ጦር በጋዛ ሰርጥ የሐማስ ወታደራዊ መሳሪያ ማከማቻ ላይ የቦምብ ጥቃት መፈጸሙን አስታወቀ። ጦሩ ጥቃቱን የፈጸመው በጋዛ ሰርጥ በአንድ የእስራኤል ፖሊስ ላይ ብርቱ ጉዳት ያስከተለ ህዝባዊ ተቃውሞ መቀስቀሱን ተከትሎ ነው ተብሏል። በአፍጋኒስታን ባለፈው 1 ሳምንት ውስጥ በካቡል ዓለም አቀፍ አውሮፕላን ማረፊያ ብቻ ሀገር ለቀው ለመውጣት ሲጥሩ የነበሩ በትንሹ 20 ሰዎች መገደላቸውን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኔቶ አስታወቀ። በሃይቲ በቅርቡ ደርሶ በነበረው ርዕደ መሬት የሟቾች ቁጥር ከ2200 በላይ መብለጡን የሀገሪቱ ሲቪል ጥበቃ ኤጀንሲ አስታወቀ። በኬንያ አስተናጋጅነት ላለፉት 5 ቀናት ሲካሄድ የቆየው የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና ኢትዮጵያ በሶስተኛነት አጠናቀቀች። ዜናው በዚሁ አበቃ። ጤና ይስጥልኝ አድማጮች። አሁን ወደ ሳምንታዊው ዝግጅት እንወያይ ነው የምናልፈው። በኢትዮጵያ ፖለቲካዊ ቀውስ፣ በሰብአዊ እርዳታና በሌሎች መስኮችም በኢትዮጵያ መንግስት ላይ ምዕራባውያን የሚያደርጉት ጫና ተጠናክሯል። እንደ ዩናይትድ ስቴትስ ከመሳሰሉ ምዕራባውያን ሀገራት ጋር የነበረው ግንኙነት እንደውም በእጅጉ ሻክሯል። ታዲያ በተለያዩ ድክመቶች የሚተቸውን የኢትዮጵያ ዲፕሎማሲ እንዴት ማስተካከል ወይም ማጠናከር ይቻላል? ምንስ መደረግ አለበት? በዚህ ጉዳይ ላይ አዜብ ታደሰ 4 እንግዶችን ለዛሬ አወያይታለች። እናንተ አድማጮችም በውይይቱ ላይ አስተያየት ካላችሁ በቀጥታ ስርጭት የፌስቡክ ገጻችን ላይ ጻፉልን። በኢሜል amharic@dw.com እና በቴሌግራም አድራሻችን አስተያየት መስጠትም ይቻላል። መልካም ቆይታ።
የትግራዩ ጦርነት ለኢትዮጵያ በውጊያው ግንባር ካደረሰው የሰብአዊና ምጣኔ ሀብታዊ ቀውስ በተጨማሪ የዲፕሎማሲ ውጣ ውረድ አስከትሏል። በጦርነቱ ምክንያት ለኢትዮጵያ መንግስት ለወትሮ ከፍተኛ ድጋፍ ይሰጡ የነበሩትና ጥብቅ ወይም ጠንካራ ግንኙነት ካላቸው ዩናይትድ ስቴትስን ከመሳሰሉ ምዕራባውያን ሀገራት ጋር የነበረው ግንኙነት በእጅጉ ሻክሯል። ዩናይትድ ስቴትስ በኢትዮጵያ መንግስት ባለስልጣናት ላይ የጉዞ ማዕቀብ ከመጣሏን በላይ ለኢትዮጵያ የምትሰጠውን እርዳታም ቀንሳለች። ከአንድ ሳምንት በፊት እንደሰማነው ደግሞ ፈረንሳይ ከኢትዮጵያ ጋር የነበራትን ወታደራዊ ስምምነት ሰርዛለች። በዲፕሎማሲው የሰብአዊ እርዳታና በሌሎች መስኮችም በኢትዮጵያ መንግስት ላይ ምዕራባውያን የሚያደርጉት ግፊትና ጫና ተጠናክሯል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፌልትማንን የመሳሰሉ ዲፕሎማቶች አዲስ አበባን ቢጎበኙም እስካሁን ድረስ ጦርነቱን ለማስቆምም ሆነ ኢትዮጵያ ከምዕራባውያን ጋር የገጠመችውን የዲፕሎማሲ ውዝግብ ለማስወገድ የጠቀመው ነገር የለም። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በቱርክ የተሳካ ያሉትን ጉብኝት አድርገው ተመልሰዋል። ኢትዮጵያና ቱርክም በወታደራዊ ሳይንስ ዘርፍ የፋይናንስ ድጋፍ ትብብር የሁለትዮሽ ስምምነት መፈራረማቸው ተገልጿል። ጠቅላይ ሚኒስትር ዶክተር አብይ የትግራይ ጦርነት ከጀመረ ወዲህ በዓለም የጦርና የፖለቲካ መድረክ ላቅ ያለ ተሰሚነት ያላትን ሀገር በዚህ ሳምንት ሲጎበኙ የመጀመሪያቸው ነው። የኢትዮጵያ መንግስት ደጋፊዎችና መገናኛ ዘዴዎች ምዕራባውያን መንግስታት ለሚያደርጉት ጫና የኢትዮጵያ መንግስት በአሸባሪነት የፈረጀውን ህዝባዊ ወያነ ሓርነት ትግራይ ህወሓትን ወደ ስልጣን ለማምጣት ካላቸው ፍላጎት የመነጨ ነው በማለት ይወቅሳሉ። ይሁንና ገለልተኛ የሚባሉ ወገኖች በኢትዮጵያ መንግስት ላይ ጫናው የበዛው ጦርነቱም ሆነ በአጠቃላይ የሀገሪቱን ፖለቲካዊ ሁኔታ ለመምራት መንግስት በቂ አቅም ብስለትና ከሁሉም በላይ ዲፕሎማሲ ስለሌለው ነው ብለው ይከራከራሉ። የኢትዮጵያ ዲፕሎማሲ ምን ደረጃ ላይ ነው ያለው? ከዚህስ በኋላ ምን መደረግ አለበት? በሚሉ ነጥቦች ላይ የዛሬው ውይይታችን ያተኩራል። ለዚህ ውይይት የጋበዝናቸው አቶ ፍጹም አረጋ በዩናይትድ ስቴትስ የኢትዮጵያ ባለሙሉ ስልጣን አምባሳደር፣ ዶክተር ዳር እስከ ዳር ታየ የፖለቲካ ሳይንስ የውጭ ግንኙነትና ዲፕሎማሲ ጉዳዮች ምሁር፣ አቶ አክሊሉ ታደሰ በብልጽግና ፓርቲ ዋና ጽፈት ቤት የወጣቶች ሊግ ጽፈት ቤት ኃላፊና የወጣቶች ሊግ ምክትል ፕሬዝዳንት እንዲሁም አቶ ክፍሉ ሁሴን የኢትዮጵያን የፖለቲካ ጉዳይ በቅርበት የሚከታተሉ የህግ ባለሙያ ናቸው። እንግዶቻችን ጥሪያችንን አክብራችሁ በውይይቱ ሀሳባችሁን ለማካፈል ፈቃደኛ በመሆናችሁ በዶቼ ቬለ ስም አመሰግናለሁ። በቀጥታ ወደ ውይይታችን ስንገባ ከሰሞኑ ክስተት እንጀምርና አምባሳደር ፍጹም በዚህ ሳምንት ጠቅላይ ሚኒስትር ዶክተር አብይ ቱርክን ጎብኝተዋል። በጉብኝታቸው መጨረሻ ሁለቱ ሀገራት በጥቅሉ የፋይናንስ ትብብርና የሁለትዮሽ ወታደራዊ ትብብር ማድረጋቸው ነው የተነገረው። የጉብኝታቸውን ውጤት እንደው በአጭሩ ሊነግሩን ይችላሉ? ጉብኝታቸውን በሚመለከት ለህዝብ መገለጽ በሚገባው ደረጃ በሚዲያ የተገለጸውን መውሰድ ይቻላል። ስለዚህ በዲፕሎማሲያዊ ጉዳዮች ላይ በወቅቱ ማወቅ የሚገባው መረጃ ይኖራል፣ ጊዜ የሚገልጠው መረጃ ይኖራል። ስለዚህ አሁን ባለበት አሁን የተገለጹ በቂ ነው ብዬ ወስዳለሁ። አመሰግናለሁ። ጦርነቱ ከትግራይ አልፎ ወደ አማራና አፋር ክልሎች ከተዛመተ በኋላም የምዕራባውያኑ ዲፕሎማሲ ጫና አልቆመም። ምዕራባውያኑን የምትሞግተው ቱርክ የኔቶ አባል ሀገር ናት። ከአብይ የቱርክ ጉብኝት ምን መረዳትም ሆነ እንደው መጠበቅ ይቻላል ይላሉ ዶክተር ዳር እስከ ዳር? አመሰግናለሁ። እየተቆራረጠ ነው። ወደ አቶ አክሊሉ ልለፍ። አቤት ለዶክተር ዳር እስከ ዳር ያቀረብኩትን ጥያቄ ሰምተው እንደሆነ ጦርነቱ ከትግራይ አልፎ ወደ አማራና አፋር ክልሎች ከተዛመተ በኋላም የምዕራባውያኑ ጫና አልቆመም። ምዕራባውያኑን የምትሞግተው ቱርክ ደግሞ የኔቶ አባል ሀገር ናትና ከአብይ ጉብኝት ምን መረዳትም ሆነ መጠበቅ ይቻላል? በጣም አመሰግናለሁ። ይሄኛውን ጥያቄ በሚመለከት አምባሳደር ፍጹም አረጋ እንዳነሱት ለጊዜው ክቡር ጠቅላይ ሚኒስትራችን በቱርክ ያደረጉትን ጉብኝት በሚመለከት ለፐብሊክ የተገለጸው ቅድም እርስዎ መግቢያ ላይ በገለጹት ልክ ስለሆነ ከዛ ውጭ ያሉ ዝርዝር ጉዳዮችን በሌሎች ቀጣይ ብንመለከት የተሻለ ይሆናል። አመሰግናለሁ። ዶክተር ዳር እስከ ዳር ተመልሰዋል ይመስለኛል። መስመሩ ተስተካክሏል። እስቲ ይቀጥሉ። ጥያቄውን ሰምተውታል? አዎ፣ እንግዲህ ምንድነው አሁን ኢትዮጵያ ከምዕራባውያን ጋር ግንኙነቷ ችግር ውስጥ ቢገባም ብሔራዊ ፍላጎቷ ግን ስለማይቋረጥ በማንኛውም ጊዜ ከማንኛውም አገር ጋር ወዳጅነቷን ማጠናከርና የሚያስፈልጋትን ጥቅም ማሟላት አለባት እና አሁን
ከቱርክ ጋር የተደረገው ግንኙነትም እኔ ከዛ አንጻር ነው ማየው። እንደ ሀገር ማሟላት የሚገባትን ነገር መስራት የሚገባትን ከምዕራባውያን ጋር ማሳከት ካልቻለች ከቱርክ ጋር መስራቷ የሚጠበቅና አግባብ ነው ብዬ አስባለሁ። አቶ ክፍሉ ጦርነቱ እንግዲህ ከትግራይ አልፎ ወደ አማራና አፋር ክልሎች እየተዛመተ መሆኑ እየተሰማ ነው። የምዕራባውያኑም ጫና እየጨመረ ነው። ምዕራባውያኑን የምትሞግተው ቱርክ የኔቶ አባል ሀገር ናትና ከዶክተር አብይ የቱርክ ጉብኝት ምን ለመረዳት ወይም ምን መጠበቅ ይቻላል? እኔ የተለመደው ፕሮፓጋንዳ ነው። አንደኛ ጠቅላይ ሚኒስትሩ አብይ አህመድ ወደ ቱርክ ሄደው የአሜሪካ የፕሬዚደንት ጆ ባይደን መልእክተኛ ጄፍሪ ፌልትማን ወደ አዲስ አበባ በሚሄድበት ጊዜ ነው። ከቱርክ በፊት አብይ አህመድ አስመራ ኢሳያስ አፈወርቂም ጋር ጎራ ብሎ ነበር። ከዛ በኋላ ነው ወደ አንካራ ሄደው። አሁን አምባሳደሩ ፍጹም አረጋም የተናገረውን ሰምቻለሁ። እነ ዶክተር ከዳር እስከ ዳርም የተናገሩትን ሰምቻለሁ። ገና ለፐብሊክ ወደፊት ይገለጻል። ይሄ ጉዳይ ኦልሬዲ አደባባይ ዓለም ላይ ወጥቷል። ኢትዮጵያ ውስጥ እነሱ እንደሚያለባብሱት የኢትዮጵያን ሕዝብ ለማጭበርበር እንደሚያለባብሱት እንደሚያድበሰብሱት አይደለም። የቱርክ ፕሬዚደንት ታይብ ኤርዶጋን ስለ ሽምግልና ሁሉ ይሄን ጉዳይ በሰላም መፍታት እንደሚያስፈልግ፣ በእርቅ በድርድር መፍታት እንደሚያስፈልግ ተናግሮ ይሄው በዓለም የመገናኛ ብዙሃን በታወቁ የዓለም የመገናኛ ብዙሃን በቱርኮቹም ጭምር ወጥቷል፣ አደባባይ ወጥቷል። ሽምግልና የምዕራቡ ዓለም ዲፕሎማቶች ሲወተውቱት በነበረው አንፃር ሽምግልና ሚዲዬሽን ነው የሚያስፈልገው ብሏል። ይሄ በዲፕሎማሲ ቋንቋ ቱርክ ድረስ ሄዶ አብይ አህመድ ሙልጩን ወጣ እንዳይባልለትም በሚል ይሆናል። ቱርክ በሌላ በኩል እንደተባለውም አንዳንድ ጊዜ የኤርዶጋን የኔቶ አባል ሀገር ሆና ቱርክ ከዋሽንግተን ጋር አንዳንድ አተካራ ውስጥ ይገባል። ያንንም ለማድረግም ሊሆን ይችላል። ሚሊተሪ ስምምነትም አድርገናል የሚል ነገር አለ። እኔ ግን ሚሊተሪውን ስምምነትንም ቢሆን ከአብይ አህመድ አሁን ጦር ሜዳ ላይ የሚታየው ነገር በፍጹም እየተሸነፉ ነው። ፎር ዛት ማተር እኮ ሩሲያም እነደመቀ መኮንን ምክትል ጠቅላይ ሚኒስትሩ ውጭ ጉዳይ ሚኒስትሩ ነባጫ ደበሌን አስከትለው ሩሲያ ሄደው ነበረ። ከዛ ምን አገኙ? እዛ ደርሰው ከመጡ በኋላ ጦርነቱ የደረሰ ጦር ሜዳ ላይ ያለው ሁኔታ ምንድነው? ለምን የኢትዮጵያን ሕዝብ ይዋሹታል? እና ማድበስበስ ነው የተያዘው እንደተለመደው። ከትግራይ ግጭት በኋላ እንግዲህ በኢትዮጵያ መንግስት ላይ ጫናው መበረታቱ ግልጽ ነው። ቀደም ሲል እንደተገለጸው በተለይ ዩናይትድ ስቴትስ በኢትዮጵያ ባለስልጣናት ላይ የጉዞ ማዕቀብ አድርጋለች፣ እርዳታም ቀንሳለች። ፈረንሳይ ከኢትዮጵያ ጋር እንግዲህ እንደ ቀደም ብለን እንደሰማነው የነበራትን ወታደራዊ ስምምነት እንዳገደች ነው። ገለልተኛ የሚባሉ ወገኖች የዚህ ምክንያቱ የኢትዮጵያ መንግስት ድክመት በተለይም ዲፕሎማሲው ድክመት ነው ይላሉና በእናንተ ግምገማ የኢትዮጵያ መንግስት ዲፕሎማሲ በምን ደረጃ ላይ ይገኛል? ዶክተር ዳር እስከ ዳር እንደተባለው ከምዕራባውያን ጋር ያለን ግንኙነት የሻከረ የመጣበት ሁኔታ አለ። እስከ ማዕቀብ ደረጃ ደርሷል። በተቃራኒው ደግሞ ከሌሎች ሀገራት ጋር ግንኙነት አለ። ነገር ግን የዲፕሎማሲ ውጤትና ድክመት ደግሞ የሚመዘነው በዲፕሎማቶች በሚያደርጉት እንቅስቃሴ ብቻ እንዳልሆነ እረዳለሁ። የአንድ ሀገር ዲፕሎማሲ ከሀገር ውስጥ ካለው የፖለቲካ የኢኮኖሚ ሁኔታ ጋር የተያያዘ ከቅርብ ዓመታት ወዲህ ኢትዮጵያ እንደ ሀገር የገጠማት ችግር አለ። የውስጥ የሰላም ችግር አለ። ይሄ ደግሞ ለምዕራባውያን እዚህ ቀጠናው ላይ ፍላጎት አላቸው። ስለዚህ ኢትዮጵያን እንደ ስጋት የማየት እይታ አለ። ያ የፈጠረው ነገር አለ። በተቃራኒው ደግሞ እነሱ የሚፈልጉት ነገር አለ። በማንኛውም ሀገር ላይ እንዳፈለጋቸው ገብቶ የሚፈልጉትን ነገር እየሰሩ መኖር ይፈልጋሉ። በዚህ ደግሞ ከመንግስት ጋር የተስማሙ አይመስለኝም። ስለዚህ ብዙ ውስጥ ላይ ያለው የሴኩሪቲ ሁኔታ፣ የኢኮኖሚ ሁኔታ፣ ከመንግስት ጋር ያለው ሁኔታ ግንኙነቱ ላይ ጫና ይፈጠር ይመስለኛል። ከምዕራባውያን ጋር ያለ ዲፕሎማሲ ተበላሸ ማለት እንደ ሀገር ከሁሉም ሀገር ጋር ያለ ግንኙነት ተበላሸ ማለት አይደለም ለማለት ነው። አምባሳደር ፍጹም አረጋ እንግዲህ በኢትዮጵያ ላይ ምዕራባውያን ጫናውን እያጠናከሩ ናቸው። ምክንያቱ ምንድነው ብሎ ነው የሚያምነው መንግስትና የሚቀርብበትን ወቀሳ በሚመለከት እየተደረገ ያለ ነገር አለ? እሺ፣ አመሰግናለሁ በድጋሚ። እንግዲህ በአሜሪካ በኩል አሁን ያለው አስተዳደር ትግራይ በተካሄደ ባለው አሁን ወደ አፋርና አማራ ክልል እየሰፋ ባለው ጦርነት ላይ የያዙት አቋም ከመጀመሪያው ጀምሮ የተሳሳተ ነበር። የተሳሳተ ነው በሚልም በተደጋጋሚ ለማስረዳት ሞክረናል። ይህ አዲሱ አስተዳደር ከመምጣቱ በፊት የነበረው አስተዳደር ሁለቱ አካላት በአንድነት መታየት እንደሌለባቸው፣ አንደኛው ቲፒኤልኤፍ የችግሩ ፈጣሪ ስለሆነም ተጠያቂ መሆን እንዳለበት እንደሚያምኑ እናም ጦርነቱን ማስፋፋት እንደሌለባቸው የሚያምኑ
በኋላ ግን አሁን ያለው አስተዳደር ማለት ነው የያዘው አቋም በጣም የተሳሳተ እንደሆነ በዚህ ጉዳይ ብቻ አይደለም በሌሎችም ጉዳዮች በሱዳን ላይ ባለው ሁኔታም በተደጋጋሚ እያስረዳን ነው። እያወቁ ነው ይሄን ነገር እያደረጉ ያሉት በሚልም እነግራለን። ከመሃላቸው የተለየ አቋም ያላቸውም አሉ። ዞሮ ግን ያው በፕሬዝዳንቱ የሚመራው አካል አስተዳደሩ በዛ ሐሳብ እየገፋበት ነው ያለው። ሁለቱንም አካል እኩል አድርጎ የማየትና ወደ ሰላም ተመለሱ ድርድር አድርጎ እነሱ ሊያደርጉ የማይችሉትን ከአሸባሪ ጋር ቁጭ ብሎ ሊደራደሩ እንደማይችሉ እያወቁ ማለት ነው። በተለይ በቅርብ ወደ አፋርና አማራ ክልል መስፋፋት ሲጀምሩ ጥያቄ መጠየቅ ጀምረዋል። ከሸኔ ጋራ ግንባር ፈጥረው ኢትዮጵያን ለማተራመስ መነሳታቸውን ሲያውቁ አሁን ያላቸው አቋም የመጀመሪያው አይነት ጠንካራ አቋም አይደለም። ይህም ደግሞ በተከታታይ የተደረገው ጥረትና የቲፒኤልኤፍ የሽብር ተግባር ገሃድ መውጣት ነው። እስከዚህ ድረስ መዘግየት አልነበረባቸውም ብለን እናስባለን። መረጃ በደንብ አላቸው። የሲአይኤም ይሁን ቲንታንኮችም የሚሊተሪ ኢንተለጀንስም መረጃ ከበቂ በላይ አላቸው። ስለሆነም በአንድም ሆነ በሌላ መልክ ጥረት ሲሉ በዲፕሎማሲው ጥረት እንግዲህ ተጠናክሮ ቀጥሏል ማለት ነው። ለምዕራባውያኑ መረጃ እየተሰጠ ነው ማለት ነው። ጥረትን ሲሉ እንዴት ነው ቢያብራሩ? በሳምንቱ ውስጥ 2-3 ጊዜ ከስቴት ዲፓርትመንት ጋር እንገናኛለን። መደበኛ የሆነ ግንኙነት አለን። በዲፕሎማሲ ኩርፊያ የሚባል ነገር የለም። አቋማችን ይዘን ነው ሁልጊዜ የምናገረው። አዲስ አበባም በተመሳሳይ ካለው ቲም ጋር ከኤምባሲውም ሆነ እዛ ካለው ቲም ጋር በውጭ ጉዳይ ሚኒስቴር ደረጃ የቀጠለ ውይይት አለ። በአሁኑ ሰዓት አምባሳደር ፈልትማን አዲስ አበባ እና ሪጅኑ ላይ ነው የነበሩት። በመረጃ በኩል ችግር የለባቸውም። የነሱ የተለያዩ ሌሎች ጉዳዮች እንዳሉ እንገነዘባለን። በሂውማኒታሪያንም በኮቪድም በመሳሰሉ የሚያደርጉት ድጋፍ አለ። እንግዲህ ዲፕሎማሲ እንደሚታወቀው የሌላን ሀገር ሀሳብ በሌላ ሀገር ሀሳብ ላይ ሲችሉ በማሳመን ካልቻሉ በስጦታ በምናምን ካልቻሉ በማዕቀብ የመጨረሻው ደግሞ ዲፕሎማሲን ያልፍና ወደ ኃይል ይቀየራል ማለት። ስለዚህ አሁን ሁሉንም መንገዶች አጣቅሰው እየሄዱ ነው። ኢትዮጵያ ደግሞ እንደ ሉዓላዊ ሀገር መሆን የሚችሉትና ማይሆኑትን አስቀምጣ በዛ ጉዳይ እንደ መንግስት መስራት የሚገባን እየሰራን ግን ደግሞ ማስረዳት ለሚገባን አካል ደግሞ እስኪቀበሉ ድረስ እያስረዳን እንቀጥላለን ማለት ነው። አቶ አክሊሉ ታደሰ፣ አቶ ፍጹም ካሉት የተለየ ምን አስተያየት አሉት? የብልጽግና ፓርቲ የወጣቶች ሊግ ኃላፊ ነኝ ብለውኛል። ወቀሳውን በሚመለከት እየተደረገ ያለ ነገር አለ ከአዲስ አበባ? በመጀመሪያ ደረጃ ቅድም ዶክተር ለመግለጽ እንደሞከረው ከሁሉም ሀገራት ጋር የሚኖረን የዲፕሎማሲ ግንኙነት ሀገራት ከራሳቸው ጥቅም ተነስተው እና ሁለቱም ሳይድ ከየራሱ ጥቅም ተነስተው በሚያደርገው ውሳኔ ላይ የሚመሰረት ነው። ስለዚህ ከምዕራባውያን ጋር የሚኖረን ግንኙነት ወቅታዊ በሆነ ጉዳይ የሻከረበት ሁኔታ አለ። ይሄንን ቅድም ለመግለጽ እንደተሞከረው ይሄ ማለት ግን ከሁሉም ሀገራት ጋር ያለ ግንኙነት በዛ ደረጃ ሻከረ ማለት አይደለም። ይሄ የሚሆንበት ምክንያት ደግሞ ሁሉም ሀገር ከራሱ ጥቅም ተነስቶ የሚይዛቸው አቋም እንዳለ ይገባናል። በእኛ እምነት የኢትዮጵያ መንግስት እምነት የኢትዮጵያ መንግስት ለውጥ ውስጥ ነው ያለው። በባለፉት 3 አስርት ዓመታት በሀገሪቱ ውስጥ ያሉ ፖለቲካና ኢኮኖሚያዊ ሁኔታዎች በጣም በአስቸጋሪ ሁኔታ ውስጥ የነበረ ነው። ይሄንን ሁኔታ ለመቀየር በኢትዮጵያን ከ100 ሚሊዮን በላይ ህዝብ ያላት ጃንት ሀገር ነች ይህች ሀገር። እዚህ ሀገር ውስጥ ብዙ ትግል ተደርጓል። ይሄን ለማስተካከል ጥረት እያደረገ ያለ መንግስት ነው ያለው። ስለዚህ ኢትዮጵያ በምን ኮንቴክስት ውስጥ ነች ያለችው የሚለውን ነገር መመልከት ያስፈልጋል ማለት ነው። ባለንበት ሁኔታ አንዳንድ የምዕራብ ሀገራት በኢትዮጵያ ውስጥ ያልተገባ ጣልቃ ገብነት እያደረጉ ነው የሚገኙት። ስለዚህ የግንኙነታችን መሻከር ያልተገባ ጣልቃ ገብነት ነው እንጂ ይሄ ያልተገባ ጣልቃ ገብነት ከየት መጣ ብለው ያስባሉ? በእኔ እምነት አንዱ ከአንዳንድ የምዕራባውያን ሀገራት ባህሪያቸው የሚመነጭ ነው። አንዳንድ የምዕራባውያን ሀገራት በታሪክም እንደምንመለከተው በፖሊሲ ነጻነት ላይ የማይደራደር ሰፊውን የሀገሩን ህዝብ ሞቢላይዝ አድርጎ ትልቅ ራዕይ ያላቸው እና ቀና ብለው መሄድ የሚፈልጉ መንግስታትን ማየት አይፈልግም። ኢትዮጵያ ቅድም ባልኩበት ኮንቴክስት ውስጥ ሆና የገጠማት አንዱ ጉዳይ ይሄ ነው። በናይል ወንዝ ላይ የቀጣይ ትውልድን መብት ጭምር የሚነካ የናይል ድርድር ውል ተዘጋጅቶ ነው እንድንፈርም የቀረበልን። ይሄንን የኢትዮጵያ መንግስት አላደርግም ማለቱ ከጦርነቱ ቀደም ብሎ ጀምሮ ይሄን የገጠመን ማለት ነው። ስለዚህ አንዱ ከምዕራባውያን ባህሪ እና አሁን ኢትዮጵያ ውስጥ ከተፈጠረው ህዝባዊ መንግስት እና የፖሊሲ ነጻነትና የሀገር ጥቅም ላይ ካለመደራደር ባህሪ ጋር ተያይዞ የሚመነጭ ነው። ሁለተኛው ጉዳይ በኢትዮጵያ ውስጥ ባለፉት 30 ዓመታት በጣም በርካታ ገንዘብ ተዘርፏል። የኢትዮጵያ ህዝብ የሚያውቀው ብዙ ትግል የተደረገበት
አንዳንድ ዓለም አቀፍ የፋይናንስ ኢንስቲትዩሽኖችም ጭምር ጥናት ያደረጉበት በማስረጃና በመረጃ ወጡ ብዙ ጉዳዮች አሉ። ይሄ ገንዘብ ሎቢስት ይገዛበታል፣ ሚዲያዎች ላይ የተለያየ ኢንቨስት ይደረጋል፣ ብዙ ስራ ሲሰራበት ቆይቷል ማለት ነው። ስለዚህ እንደ ሁለተኛ ፋክተር ተደርጎ ሊቀርብ የሚችለው ይሄ ነው በእኔ እምነት። ሶስተኛውና የመጨረሻው በተለያዩ የዓለም አቀፍ ተቋማት ውስጥ ይሄ አሸባሪ ተብሎ የተፈረጀው ኃይል 3 አስርት ዓመታት የሀገሪቱን ስልጣን በተቆጣጠረበት ወቅት የመደባቸው ያሰረጣቸው በርካታ የሰው ኃይል አለ። ዩኤን ውስጥ፣ አፍሪካ ህብረት ውስጥ፣ በተለያዩ ዘርዝሬ የማልጨርሳቸው ተቋማት ውስጥ የኢትዮጵያን ሁኔታ በሚመለከት ለምዕራባውያኑ መረጃ የሚሰጡ አካላት አሉ። በስም የሚታወቁ ትልልቅ የዓለም አቀፍ ተቋማትን ጭምር የሚመሩ ባለሙያም ሆነው ተጽዕኖ እያደረጉ ያሉ አሉ። ይሄ የ30 ዓመት ስራ ነው። በአንድ የነኝን ሁሉ ጉዳዮች ለማጽዳት የሚቸግር መሆኑ ቅድም ኮንቴክስት ካልኩት ጋር ተያይዞ የሚታይ መሆኑ እንደተጠበቀው ነው። በሶስተኛ ደረጃ እነኚህ ጉዳዮች ሊነሱ ይችላሉ ማለት ነው እና አሁን ወቅታዊ ጉዳዩን ሀገራዊ ሁኔታውን ለማስተካከል እየተደረገ ያለውን አጋጣሚ በመጠቀም ነው ኢትዮጵያ ላይ ጫና እየተደረገ ያለው ማለት ነው። ስለዚህ ምክንያቱ ይሄ ነው የሚል ሀሳብ ነው ያለን። ከምክንያት አንፃር ቅድም አንድ አብሮኝ ተሳታፊ ያነሳው ድርድርን በሚመለከት በነገራችን ላይ ድርድር እኮ ማንም ምዕራባዊ ሀገር ከአሸባሪ ጋር ሊደራደር አይችልም። የቱርኩንም ጉዞ ከዛ ጋር አያይዞ ለማቅረብ የተሞከረው ነገር በጣም ስህተት ነው። ኢቭን መደራደርና እኮ በሰላማዊ መንገድ ለመፍታትም ቢሆን እኮ የኢትዮጵያ መንግስት ብዙ ማይሎችን ርቀት ተጉዟል። የተናጠለ የተኩስ አቁም ካወጀ በኋላም ጭምር ጦርነቱን ወደ ተለያዩ ክልሎች እያስፋፋ ያለው ማን እንደሆነ መላው የዓለም ተቋም ሻይን ሳያደርግ እውነታውን ማንሳት ከፈለገ በጣም ግልጽ ነው ማለት ነው። ድርድርን ጨምሮ በርካታ አማራጮች ታይቷል። አሁን የኢትዮጵያ መንግስት ይህን እያሰበ አይደለም፣ ሞክሮታል፣ አልሆነም። ቲፒኤልኤፍ ከስሪቱ ጀምሮ ለዚህ የሚመች አይደለም። ስለዚህ የኢትዮጵያን የግዛት አንድነትና ሉዓላዊነት ማስከበርን አስመልክቶ ያሉ ሌሎች አማራጮችን መንግስትና ህዝቡ ይዞ እየሄደበት ነው። በዚህበት በቅርቡ ውጤት ይገኛል የሚል እምነት ነው ያለን። አቶ ክፍሉ ሁሴን ተወያዮች በሰጡት መልስ ላይ አስተያየት ካለው? በጣም አለኝ። ረጅም ጊዜ ወስደዋል። ሁሉም የአብይ አህመድ ቃል አቀባዮች መሆናቸው ግልጽ ነው። አምባሳደሩ በሙያቸው ነው፣ ሌሎቹም የፓርቲው ቃል አቀባዮች መሆናቸው ግልጽ እየሆነልኝ ነው። እሱ ምንም አይደለም፣ መብታቸው ነው። ግን ያው የተለመደው በጣም ውሸት ይራገባል። አንደኛው ተናጋሪ አይ ቲንክ ዶክተር ዳርስ ከዳር ይመስሉኛል የተናገሩት አንድ ነገር አለ። መጀመሪያ ላይ ሲናገሩ ጥሩ መጡና በኋላ ያበላሹት ነገር አለ። ዲፕሎማሲ ወይም ዓለም አቀፍ ግንኙነት የሀገር ውስጥ ጉዳይ ነጸብራቅ ነው። ይሄንን እሳቸው በራሳቸው ቋንቋ ገልጸውታል። የሀገር ውስጥ ጉዳይ በጣም ከተበላሸ፣ ሀገር ውስጥ ያለው ስርዓት የተበላሸ ከሆነ፣ ፍትህ ፈጽሞ የተዛባበት ከሆነ፣ የሀገር ውስጥ ቅራኔን በንግግር በሰላም በእርቅ በሽምግልና መፍታት ካልተቻለና ጦርነት እየተስፋፋ ሲሄድ፣ ፍጅት ሲበዛ ይሄ ዓለም አቀፍ ግንኙነትንም ያዛባል። አሁን እየሆነ ያለው ይሄ ነው። ይሄን አሸባሪ የሚሉትን ድርጅት በጣም የሚያስገርመው እኔ ለእድሜ ልኬን ህወሓትን ስቃወም የነበርኩ ሰው ነኝ። ህወሓት አሁን የአሁኑን ጠቅላይ ሚኒስትር ሁሉ ያፈራልን ነው። እነ መለስ ዜናዊ አንድ መጥፎ ነገር የሰሩት ዲፕሎማሲ ሁሉ የተበላሸው ለኢህአዴግ እስካደገደገ ድረስ ማንኛውንም ሙያ ይኑረው አይኑረው፣ ሜሪት ይኑረው አይኑረው፣ ማንኛውንም ሰው እንሾማለን እንቀበላለን በሚል መስፈርት ለኢትዮጵያ ባለሙያ የሆኑ ሰዎችን አግልሎ አሁን የደረስንበት ደረጃ በየቦታው የምናየው ዲፕሎማሲው የተዘረከረከ መሆኑ፣ አገር ውስጥ ያሉ ባለስልጣኖች የሙያ ብቃት የሌላቸው መሆኑ፣ በሰላም በውይይት ሊፈታ የሚችለው ነገር ሁሉ ወደ ፍጥጫ የሚወስዱ መሆኑ፣ ኢኮኖሚው እየሾቀ የሚሄደው ሁሉ በዚህ የተነሳ ነው። ይሄን ካልኩ በኋላ ይሄ ምዕራባውያን ገብተው በማንኛውም ሀገር እንደፈለጋቸው ገብተው ማዘዝ ይፈልጋሉ የሚለውም ይሄ የተለመደ ፕሮፓጋንዳ፣ በጣም ያታከተ የሰለቸ ፕሮፓጋንዳ ነው። የራሳቸው ጥቅም አላቸው። ማንኛውም ሀገር የራሱ ብሔራዊ ጥቅም አለው። ያንን ጥቅሙን በዓለም አቀፍ ግንኙነትም ለማስከበር ይሞክራል። የመጨረሻ ንዝህላል የሆነ መንግስት ተገኝቶ በተለይ የምዕራቡ ዓለም እንደና አሜሪካ ያሉ ሀገሮች በውጭ ፖሊሲያቸው ላይ በሰሯቸው ስህተቶች የገዛ የሀገሮቻቸው ጋዜጠኞች እየተቿቸው፣ ለምሳሌ ከ30-40 ዓመት በፊት የሰሩትን ስህተት ዛሬ እየደገሙ አይደለም። አሁን ሰሞኑን በአፍጋኒስታን በምናየው የኛ ሀገር መሪዎች ብዙ ስህተት ይሰሩና በኃላፊነት አይጠየቁም። ኃላፊነታቸውን በሙሉ ሌላው ላይ ይደፈድፋሉ። አሁን የዚህ ሀገር ፕሬዝዳንት በአፍጋኒስታኑ ጉዳይ በጣም እየተተቸ ነው። እሱም ኃላፊነቱን እንደሚወስድ ለሌላ ይሄንን ችግር አላወርስም እያለ ያደረገው ንግግር አለ። ከዚህ ሁሉ መማር ይገባ ነበር። እዚህ ላይ አንድ በጣም መናገር የምፈልገው ቅድም ድርድርን በተመለከተ የቱርክ መንግስት የቱርክ ፕሬዝዳንት ያነሳውን ድርድር በፍጹም አይኖርም ከአሸባሪ ጋር የሚል ነገር የመጨረሻው አቶ አክሊሉ ይመስለኛል ያነሳው ነገር አለ። ይሄ
አሳዛኝ ነገር ነው። የዓለም አቀፍን የፖለቲካ ግንኙነት አለማወቅ። ቀላል ምሳሌ የፍልስጤም የፓለስታይን ሊበሬሽን ኦርጋናይዜሽን አሸባሪ ተብሎ የተፈረጀ ከእስራኤል ጋር ከፍተኛ አተካራ እድሜ ልኩን የሚያደርግ አሜሪካኖችም አሸባሪ የሚሉት ነው። ግን በምድር ላይ ሐቁ ደግሞ ይሄ አሸባሪ የሚሉት ድርጅት አጥፍተው ሊያጠፉት ስላልቻሉ ሁልጊዜም እዛ መሬቱ ላይ ስላለ አስቸጋሪ ባላንጣ ስለሆነ የግድ መደራደር ስላለባቸው የተደራደሩበት ብዙ ጊዜ አለ። አሁንም እየተደራደሩ ነው። ለምሳሌ ቀላሉ ምሳሌ ያሲር አራፋትና ኢሳቅ ራቢንን አደራድሮ ክሊንተን ወደ እርቅ ገደማ መጥተው ነበርና ይሄ ቲፒኤልኤፍን እነሱ በዚህ በውሸት ፓርላማ በሐሰት ምርጫ ፓርላማ በተባለ አሸባሪ ነው ስለተባለ እነሱ የሚያወሩትን ፕሮፓጋንዳ ዓለም ሁሉ ይቀበለዋል ማለት አይደለም። ኦፍ ኮርስ በአንድ ወቅት ቲፒኤልኤፍን የአሜሪካን ዳታቤዝም አሸባሪ ብሎት በኋላ ላይ አንስቶታል። ግን አሸባሪ ቢሉትም አሸባሪ የተባለ ድርጅትም ጋር አስፈላጊ ሲሆን ዓለም አቀፍ ግንኙነት ታሪክ ውስጥ አለ። ድርድር ተደርጓል። አሸባሪ ከሚሉት ፒኤልኦ ጋር ተደራድረዋል። አሸባሪ ብለው በዳታቤዛቸው ይዘውት የነበረው የኔልሰን ማንዴላ ኤኤንሲ ጋር ድርድር ውስጥ ገብተው ኤኤንሲ ለስልጣን የበቃበትን ሁኔታ እናውቃለን። እና ቲፒኤልኤፍን እዚሁ ተጠራርተው እነሱ እዛ እና አብይ አህመድ ለቲፒኤልኤፍ አገልድመው እንዳላገለገሉ ዛሬ ደርሰው አሸባሪ ነው ስላሉት ይሄንኑ ተቀብለው ዓለም አቀፍ ማህበረሰብ ሁሉ ተቀብሎ አሸባሪ ነው ስለዚህ ያው ልክ ናችሁ ከሱ ጋር ድርድር አያስፈልግም አይልም። አሁን የአፍጋኒስታኑን ጠቅሼ የጆ ባይደን ያደረገው ንግግር ልብ ብላችሁ አዳምጣችሁት ከሆነ አንዱ ከአፍጋኒስታን መውጣት አለብን ያለው የአፍጋኒስታን መሪዎች ሲደጉሟቸው የነበሩት መሪዎቹም ሲያሰለጥኑት የነበረው ጦርም እነሱ ለራሳቸው መዋጋት ካልፈለጉ አሜሪካኖች እዛ ምን ሞትበት ምንም ምክንያት የለም ብለው ወጣው ሌላ ቦታ ሌላ ቀጠና ከፍተኛ ስጋት አለብን ብሎ አንዱ የጠቀሰው ቀጠና አፍሪካ ቀንድ ነው። ሶማሊያ አልሸባብ አለ። አሁን አልሸባብ ብቻ አይደለም እዛ ላይ ኢትዮጵያን አይጥቀሳት እንጂ የኢትዮጵያ አሁን እና አብይ አህመድና ኩባንያው በጣም መዳከም ከዚህ በፊት የኛ ፓርትነር ነው ሲሉት የነበረው በነመለስ ዜናዊ ጊዜ የነበረው በዛ ጉዳይ ላይ ሶማሊያ ላይ የነስም ይብዛም ስቴቢላይዝ በማድረግ ይሰራልናል ይረዳናል ብለው ያስቡ ነበር። አሁን አብይ የሚመራው መንግስት ለማንም ያልሆነ ለራሱ ያልሆነ ለኢትዮጵያ ያልሆነ ለማንም ያልሆነ ከፍተኛ ስጋት በዚህ ላይ ታይቶ በማይታወቅ ሁኔታ ይዋሻቸዋል። አሁን ዲፕሎማሲውን በተመለከተ ሲመጣ በጣም እኮ አሳዛኝ ነገር ምሳሌ ልስጥ። የኛ አሁን ዲፕሎማት ተብለው የአብይ አህመድን አገዛዝ ወክለው በየአገሩ የሚናገሩት ሰዎች የሚገልጹት አንደኛ በቋንቋ ክህሎት እንኳን ትንሽ ቋንቋ ይችላሉ የሚባሉት ወጥተው ሁለት ነገር አለ። አንደኛ የፈለገው ቋንቋ ቢቻል ምን ቢቻል አገር ውስጥ ያለው ጉዳይ በጣም የተበለሻሸ የተዝረከረከ ከሆነ በዲፕሎማሲ ያንን ዲፌንድ አድርጎ ለመከራከር ለመደራደር ያስቸግራል። ቀላል ምሳሌ ፈረንሳይ ሀገር የኢትዮጵያ አምባሳደር የሆነው ፍራንስ 24 ላይ ቀርቦ ሲቪል ዋር የለም ብሎ ተናገረ። ሲቪል ዋር የለም ባለ 48 ሰዓት በማይሞላ ጊዜ ውስጥ እነዚህ የትግራይ ተፋላሚ ኃይሎች አንድ ግዙፍ አውሮፕላን መተው ጣሉ። አሁን ሲቪል ዋር የሚባለው ቅድም ጦርነቱን ይሄ አሸባሪ የሚሉት ድርጅት አማራ ክልል ሁሉ ወስዶታል እያሉ ነው። እንግዲህ ይሄ የእርስ በርስ ጦርነት ካልሆነ ምን ሊሆን ነው? ኤርትራ ሻቢያ የኤርትራ ሰራዊት አንድም አልገባም ብሎ ጠቅላይ ሚኒስትሩ ኮንሲስተንትሊ ሲዋሽ ቆይቶ ተጋለጠ። በኋላ ደግሞ አመነ። ሲቪል አልሞተም። ከዛ በኋላ የሆነውን እናውቃለን። ዲፕሎማሲው በዚህ የተነሳ የኢትዮጵያ መንግስት ክሬዲቢሊቲውን አጥቷል። ዲፕሎማሲ እንዲህ አይደለም፣ ዲኮረምም ያስፈልጋል። ይቅርታ ይደረግልኝና አምባሳደር ፍጹም አረጋ ከዚህ በፊት ሲኤንኤን ላይ ከአንድ አፍሪካን አሜሪካን ጋዜጠኛም ጋር ሲነጋገር በጣም አይቼው ደንገጥ ያልኩበትን ነገር ነበረ። ምንድነው የደነገጥኩት? አፍሪካን አሜሪካንና ሴትዮዋ እኛ ላይ ጭቆና የሚደረገው ምዕራቡ ዓለም ጫና የሚያደርግብን አፍሪካውያኖች ስለሆነ ነው፣ ጥቁር ስለሆነ ነው። ጋዜጠኛዋ አፍሪካዊ ናት፣ አፍሪካን አሜሪካን ናት፣ ጥቁር ናት። እንግዲህ ይሄ የዲፕሎማሲን ዲኮረም ምን አደጋ ውስጥ ይከቷል? እንዲህ አይነት ደረጃ ላይ ነው ያለነው። ይሄ ኢትዮጵያ ውስጥ ለኢትዮጵያ ሕዝብ አይነገረው ይሆናል እንዳይሰማውን ቅድም የስልክ ግንኙነታቸው ሁሉ አዲስ አበባ ያሉት ሰዎች በጣም ደካማ ፖር ነበር። ይሄ ሁሉ የሚመጣው መረጃ ፍሰት በደንብ እንዳይኖር ኢንተርኔቱን ከማዳከም የተነሳ እንደማጠናከር የራሳቸውን ፕሮፓጋንዳ እንኳን እንዳያሰራጩ እንዲህ አይነት ቴክኒካል ችግር ሁሉ ያጋጥማቸዋል። እና በዚህ መልክ አይደለም ሀገር የሚገነባው፣ በዚህ መልክ አይደለም ዓለም አቀፍ ግንኙነት የሚመሰረተው። የምዕራቡ ዓለም አንዳንድ የፖሊሲ ስህተት ቢኖረውም እንደገና ወይ ባክ በዚህ በኮሎኒያሊዝም ጊዜ የነበረ ችግር ቢኖርም ምዕራቡ ዓለም በአጠቃላይ ሲታይ የኢትዮጵያ መንግስት የራሱን ጥቅም አስከብሮ አገር ውስጥ ያለውን ፍትህ ስርዓት የሰውን መብት የሚያከብር ቢሆን የምዕራቡ ዓለም ይሄን ያህል ለኢትዮጵያ ባላንጣ የሚሆንበት ሆኖ ብሎ የኢትዮጵያን ጥቅም